ሰላም ወዳጆች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ እንደተለመደው የ8 ወር ህፃናት ምግብ 8ኛ ቀን ብዬ ይዤ መጥቻለሁ። ቁርስ፣ ምሳ፣ እራት ነው የምሰራው። እንደሚታወቀው ከ6 ወር ጀምሮ ላሉ ህፃናት በተከታታይ እስከ 8 ወር ድረስ እየሰራው መጥቻለሁ። ሁሉንም ቪዲዮዎች የ6 ወርንም የ7 ወር የ8 ወር ለየብቻ በፕሌሊስት ላይ ስላስቀመጥኩትኝ ማየት የምትፈልጉ ሰዎች ስትኖሩ ቪዲዮ ሁሉንም መፈለግ ሳይጠበቅባችሁ በቀላሉ ከፕሌሊስት ላይ በተከታታይ ማግኘት እንደምትችሉ እዚህ ጋር ልገልጽላችሁ ወዳለሁ። ከአሁን በፊት ደግሞ ከአመት በፊት የሰራኋቸው የህፃናት ምግቦች ከአመት በላይም ላሉ ከዛ ደግሞ የምሳ እቃዎችም ስላሉ እነሱንም በክፍል ስላስቀመጥኳቸው ርዕስ ሰጥቼ ፕሌሊስት ላይ ገብታችሁ ማግኘት ትችላላችሁ። እዚህ ቤት ስገቡ ዛሬ አዲስ የሆናችሁ ሰዎች በተለይ ቤተሰብ እናቶች፣ አባቶች፣ አሳዳጊዎች ልጆች ከሆናችሁ እንደሚጠቅማችሁ ተስፋ አደርጋለሁኝ። ሰብስክራይብ አድርጋችሁ ግቡ። የምታዩት ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች ቤተሰቦችም እንዲደርስ ጭምር። በዛ ላይ ደግሞ ያንን ባደረጋችሁ ቁጥር ዩቲዩብ ለሌሎች ሪኮማንድ ስለሚያደርገው ብዙ ሰዎች ጋር የመድረስና የመታየት እድል ይኖረዋል። ሰዎችም ይጠቀሙበታል። እዚህ ጋር ደግሞ እኔም እየሰራው እስከሆነ ድረስ ከሰራው የሰራውበትን ደግሞ እኔም መጠቀም ይኖርብኛል አይደለ? ያው ግልጽ ነው መነጋገር ያለብን፣ ያው በጎ አድራጎት አይደለ? ተጨማሪ ሰርቼ ከሰራው ደግሞ የሰራውበትን እኔም ማግኘት ይኖርብኛል። ስለዚህ ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። ከተጠቀማችሁ ለሌሎች አጋሩት ብዬ እላለሁ። ለዛሬ የሰራሁት የመጀመሪያው ለቁርስ ያዘጋጀሁት ሙዝና የጤፍ ገንፎ ነው። ጤፋችንን በውሃ በመበጥበጥ በፈላ ውሃ ውስጥ ጨምረን በደንብ አድርገን እናበስለዋለን። እዚህ ጋር ከፈለጋችሁ የጤፍ ዱቄታችሁን ትንሽ አመስ አድርጋችሁ እሳት ላይ ጥዳችሁ የምታበስሉበትን ሰዓት መቀነስ ትችላላችሁ። እሱን ካበሰልን በኋላ ደግሞ ሙዛችንን በሹካ አንድ ጋማሽ በማድረግ ቀላቅለን የእናት ጡት ወተት ወይ ደግሞ የፎርሙላ ወተት በመጨመር ልጆቻችንን እንመግባቸዋለን ማለት ነው። ከጤፉና ከሙዙ የምናገኘው ጠቃሚ የሆነ ንጥረ ነገር በውስጡ አለ። እንደ አይረን፣ ፖታሺየም፣ ካርቦሃይድሬት፣ ቫይታሚን ቢ እና ከወተቱ ደግሞ ካልሽየም እናገኛለን። እንደ ካሁን በፊት ሁል ጊዜ ነው የምገልጸው እየሰራውኝ ያለሁት ምግብ ቁርስ፣ ምሳ፣ እራቱ የእናት ጡት ወተትን እና ፎርሙላ ወተት ያው ከሁለቱ አንዱ የሚመገቡ ልጆች ስላሉ እሱን ጨምሮ በቀን አንድ ልጅ ሊያገኝ የሚገባውን ንጥረ ነገር አሟልቶ የያዘ ምግብ ነው እየሰራውኝ ያለሁት። እንደሚጠቅማችሁ ተስፋ አደርጋለሁ። እኛ ልጅ በምናሳድግ ሰዓት ላይ ብዙ እንደዚህ ሰፋ ያለ እውቀቱ ስላልነበረን በተለይ አዲስ ቤተሰብ ስትሆኑ በጣም በብዙ መንገድ ልጆቻችንን ሳናውቅ እንጎዳለን። ምን መመገብ እንዳለብን ሳንረዳና እኔ ያለፍኩበት እኔ በአሁኑ ሰዓት ህፃን ልጆች የሉኝም፣ ልጆቼ አድገዋል። ነገር ግን እኔ ባለፍኩበት ሰዓት ላይ ምን ላብላ ልጆችን የሚል በጣም ብዙ በቃ ግራ ተጋብተን ነው ያሳለፍን የነበረው። በዛ ላይ ደግሞ ሆዳቸው በቃ መሙላቱን ብቻ ነው እንጂ የምናስበው የተመጣጠነ ነገር አግኝተዋል አላገኙም የሚለው ያንን ደግሞ አስበን አልነበረም የምናደርግ የነበረውና እኔ ካለፍኩበት ነገር አኳያ እኔ ተቸግሬ ያለፍኩበት ስለሆነ ለሌሎች ቤተሰቦች ይጠቅማል ብዬ የማስበውን ነገር ነው እየሰራሁኝ እያቀረብኩኝ ያለሁትኝ እና እንደ ሁሌ እንደምናገረው ህፃናት ልጆች አይደሉም ያሉኝ፣ አሁን ከህፃንነት አልፈዋልና እንደውም ባለፈው የሆነ ጥያቄ ተጠይቄ ነበርና እየሰራሽ ያለሽው ምግብ ህፃናት ልጆች ከሌሎች ምን እያደረግሽ ነው የሚል ጥያቄ ተጠይቄ ያለውና ለዛ ጥያቄ መልስ እነግራቸዋለሁ። በጣም ሚስጥር ማለት ነው ምን እያደረግኩትኝ እንደሆነ ጭምር። ለዛሬ ሰራሁትኝ ቁርስ ሙዝና በጤፍ ዱቄት የተሰራ ገንፎ ነው። ይህንን ይመስላል። ለመጀመሪያ የሰራሁትኝ ወደ ሁለተኛው ወደ ምሳ ወደ ሰራሁትኝ ምግብ እገባለሁኝ። አሁንም ላስታውሳችሁ ከወደዳችሁት ላይክ አድርጉ። ላይክ ስታደርጉ ቻናሉን መደገፍ ነው። በዛ ላይ ለሌሎች ሰዎች ይደርሳል። ዩቲዩብ
ላይክ በተደረገ ኮመንት በተደረገ ቁጥር ይሄ ቪዲዮ ተፈላጊ ነው የሚል ሀሳብ ስላለው ሪኮመንድ ያደርጓል ወደ ሌሎች ማለት ነው። ለምሳ ያዘጋጀሁትኝ የከብት ስጋ አድቅቄ ፈጭቻለሁ። እዚህ ጋር ዱባ፣ ሽንኩርትና ነጭ ሽንኩርት አንድ ፍሬ መጨመር ያለው ሁሉንም ግብአቶች አንድ ጋር በመጨመር በደንብ ሙክክ ብለው እስኪበስሉ ድረስ አብስያለሁ። እዚህ ጋር በስሎ መጥቷል። እዚህ ጋር እንደነገርኳችሁ በሹካ ምናልባት ስትፈጩት በደንብ ደቀቅ የማይደላችሁ ከሆነ በጁስ መስሪያ 2-3-4 ጊዜ እንዲያዞር አድርጋችሁ ብቻ ላም እንዳይል እንደዛ መፍጨት ትችላላችሁ። እኔ እዚህ ጋር እንዳልኳችሁ ህፃናት ልጆች ስለሌሉኝ አሁን ይህንን ከፈጨሁትኝ ምንም ማድረግ አልችልም። ስለዚህ ትንሽ እንደዚህ በጣም ያልደቀቀ አድርጌ የማደርገው ያው በምክንያት ነው። ምክንያቱም መበላት ስላለበት መጣል ስለሌለበት ማለት ነው። እና ለዚህ ነው እንዲህ ከፍ ያለ ነገር የምታዩት። እናንተ ግን ይሄን ከዚህ ደቀቅ ማድረግ መቻል አለባችሁ ማለት ነው። ለምሳ የሰራሁት ይሄንን ይመስላል። ለእራት ያዘጋጀሁት ብሮኮሊና ድንች ነው። ድንችና ብሮኮሊያችንን በውሃ አንድ ጋር ወይ መቀቀል እንችላለን። ካልሆነ ድንቹን መጀመሪያ ላይ ቀቅለ ነው በሰል ሲል ከብሮኮሊ ውስጥ ያለውን ጠቃሚ ነገር እንዳናጣ በጣም ብሮኮሊውን አለማብሰል እንችላለን። መጨረሻ አካባቢ መጨመር ይቻላል። ከዛ ድንችና ብሮኮሊያችንን በሹካ ፈጭተን መመገብ እንችላለን። ከድንችና ከብሮኮሊው እንደ ቫይታሚን ሲ፣ ካልሲየም፣ ካርቦሃይድሬት እና የመሳሰሉ ጠቃሚ ንጥረ ነገሮች እናገኛለን ከዚህም ማለት ነው። ቅድም በወሬ መካከል ላይ ስለነበርኩኝ ከምሳው ወይ ደግሞ ከስጋው እና ከዱባው የምናገኘውን ንጥረ ነገር አልተናገርኩኝም። ወደ አይረን፣ ዚንክ፣ ፕሮቲን፣ ቫይታሚን ኤ እና የመሳሰሉ ንጥረ ነገሮች ለምሳ ከሰራ ነው ከስጋው እና ከዱባው እናገኛለን። እዚህ ጋር ሶስተኛው የድንችና የብሮኮሊውን እራትም ሰርቼ ጨርሻለሁኝ። እንደምትወዱት ተስፋ አደርጋለሁ። በድጋሚ ላይክ፣ ኮመንት፣ ሼር ማድረግ አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን ተጫኑ። ሁሉ የምለቀው ቪዲዮ እንዲደርሳችሁ። በሚቀጥለው የህፃናት ምግብ ወደ 9ኛ ቀን ይዤ መጣለሁኝ። እስከዛ በሰላም ቆዩኝ። ተባረኩ።